ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን በእያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። ይህ ኢትዮ ጂኦፖለቲካ ኒውስ ነው። በዚህ ሰዓት እናንተ ልታዳምጧቸው ይገባሉ ያልናቸውን በአፍሪካ ቀንድ የተከሰቱ አዲስ ሰበር ጂኦፖለቲካ መረጃዎችን ይዘናል። በዚህ ሰዓት ዓለም እየተነጋገረበት ያለውን የጂኦፖለቲካ መረጃ ለእናንተ እናስደምጣለን። በተለይ እንግዲህ ለ30 ዓመታት ተገንብቶ የነበረውን የጥላቻ ግንብ ያፈረሰው የአሜሪካና የኤርትራ አዲስ የዲፕሎማሲ ግንኙነት በርካቶችን እያነጋገረ ነው። በተለይ ለኢሳያስ አፈወርቂ ፎይታን የሚሰጥ ዜና ይመስላል። ይህ ሰበር መረጃ በአፍሪካ ቀንድ የጂኦፖለቲካ አሰላለፍ አዲስ መልክ ይዞ ብቅ እንደሚል ምንም ጥርጣሬ የለውም። በተለይ ከሆርሙዝ የባህር ወሽመጥ የጂኦፖለቲካ ቀውስ በኋላ በርካታ ሀያላን ሀገራት አይናቸውን በአፍሪካ ቀንድ ጥለው ይገኛሉ። ሰሞኑን በተከታታይ ይህንን ሳስደምጣቸው ነበር። በተለይ ደግሞ የኢስላማባዷ ፓኪስታን ከኢትዮጵያ ጋር፣ ቻይና ከኤርትራ ጋር እንዲሁም ደግሞ ቱርክ በሶማሌ በኩል እያደረገች ያለውን ግንኙነት መሰረት ተደርገው እስራኤል ጣልቃ በመግባት የአፍሪካ ቀንድ የጂኦፖለቲካ ትኩሳትን አግላው መሰንበቷ ይታወቃል። በተለይ ለሶማሌላንድ እውቅና የሰጠችው እስራኤል እውቅና ከመስጠቷ ባሻገር በሶማሌላንድ አዲስ አምባሳደር መሰየሟ በርካቶችን ሲያነጋግር እንደነበረ ዘግብ ያለው በዛሬው ልዩ ምልከታዬ እነዚህ ሀያላን ሀገራት በአፍሪካ ቀንድ አዲስ ትኩረት ማድረግ ለምን አስፈለጋቸው፣ እንዲሁም የአዲሱ የአሜሪካና የኤርትራን የዲፕሎማሲ ግንኙነትም ከበስተጀርባው ያለው የጂኦፖለቲካ እውነታ ምንድን ነው የሚለውን እናንተ አስደምጣችኋለሁ። አብራችሁን ቆዩ። ይህን የጂኦፖለቲካ ትንታኔ ይዤላችሁ የቀረብኩ ተስፋ ጥበብ ነኝ። እስከ መጨረሻው ድረስ እንደምታዳምጡ ተስፋ ማድረግ ይኸው ትንታኔውን ጀመርና በአሁኑ ወቅት በአፍሪካ ቀንድና በቀይ ባህር አካባቢ የሚታየው የፖለቲካ አሰላለፍ እጅግ ውስብስብና ተለዋዋጭ ወደሆነ አዲስ ምዕራፍ እየተሸጋገረ መሆኑ ተሰማ። ከእነዚህ ክስተቶች መካከል በዛሬው ዕለት በዋነኛነትና በብዙዎችን እያስገረመ በሰበር ዜና እየተነገረ ያለው የዶናልድ ትራምፕ አስተዳደር በኤርትራ ላይ የጣሉትን አንዳንድ ማዕቀቦችን በማንሳት የሁለቱ ሀገራትን ግንኙነት ለማደስ እያደረገ ያለው ዝግጅት ነው ተብሏል። የዚህ የፖሊሲ ለውጥ ስልታዊ ግብ በኤርትራ ቀይ ባህር ዳርቻ ያለውን የኢራን ተጽዕኖ ለመገደብና የሁቲ አማጽያን በዓለም አቀፍ የንግድ መስመር ላይ የሚሰነዝሩትን ስጋት ለመመከት የታለመ ሲሆን አሜሪካ ከኤርትራ ጋር ያላትን የቆየ ጸብ ወደ ጎን አድርጋ ግንኙነቷን እንደገና ለመፈተሽ መገደዷን ያሳያል። በተለይም የቻይናና የሩሲያ በኤርትራ ላይ ያላቸው ተጽዕኖ እየጨመረ መምጣቱም እንዲሁም እንደ ቱርክ፣ ፓኪስታን፣ ኤሚሬትስና ሳውዲ አረቢያ ያሉ ሀገራትን በቀይ ባህር ላይ ያላቸውን ፍላጎት ከምንጊዜውም በላይ መጠናከሩ ዋሽንግተንን በእጅጉ አሳስቧል ነው የተባለው። የአሜሪካው ልዩ መልእክተኛ ማሳድ ብላውስ ከፕሬዚዳንት ኢሳያስ አፈወርቂና ከግብፁ ፕሬዚዳንት አልሲሲ ጋር የጀመሩት ውይይት ስትራቴጂካዊ ጠቀሜታ ባለው በዚህ ቀጠና አዲስ የጂኦፖለቲካ ሽግግር ሊፈጥር እንደሚችል እየተነገረ ነው። ጅቡቲ በዓለም ላይ በቁጥር ከፍተኛ የሆነ የባዕድ ሀገር የጦር ሰፈር የሚገኝባት ሀገር መሆኗ ይታወቃል። ለዚህም የሀያላን ፍጥጫ ማሳያ ነው። በአፍሪካ ትልቁ የአሜሪካ የጦር ሰፈር ካምፕም ሊሞኒየር፣ የቻይና ብቸኛው የባህር ማዶ ጦር ሰፈር እንዲሁም የፈረንሳይ፣ የጃፓን፣ የጣሊያን፣ የሳውዲ አረቢያ ወታደሮች ይዞታቸው በዚሁ ጠባብ ቀጠና ውስጥ መገኘታቸው አካባቢው ለዓለም ሀያላን ምን ያህል የሞት ሽረት ጉዳይ እንደሆነ ያረጋግጣል። ይህ ሁኔታ በአንድ ወቅት በሆርሙዝ ወሽመጥ አካባቢ ይታይ የነበረውን የሀያላን ፍጥጫ ዛሬ በአፍሪካ ቀንድ እየተደገመ መሆኑን ያመላከተ ነውም ተብሏል። በተመሳሳይ ሁኔታ ሶማሊያ የበርካታ ሀገራት ወታደሮችና የደህንነት ፍላጎቶች ማረፊያ ሆናለች። ቱርክ ከሀገሯ ውጭ ያለው ትልቁ ወታደራዊ ማሰልጠኛ በሞቃዲሾ በመገንባትና የሶማሊያ መዳከም እንደ መልካም አጋጣሚ በመጠቀም በቀንዱ አካባቢ ያላትን ሚና ለማሳደግ እየጣረችም ትገኛለች። አሜሪካ ከጸረ ሽብር ዘመቻ ስም ያላትን ልዩ ኃይል በሶማሌ የተለያዩ አካባቢዎች ስታሰማራ የተባበሩት አረብ ኤሚሬቶች ደግሞ በፑንትላንድና በሶማሌላንድ በኩል የወደብና የጦር ሰፈር ግንባታዎችን በማፍጠን ላይ ይገኛሉ። ግብጽም ቢሆን በሶማሊያ ጋር ያደረገችውን አዲስ የጦር ስምምነት መሰረት በማድረግ ወታደሮቿን ለማስገባትና የራሷን የጦር ሰፈር ለመያዝ መንቀሳቀሷ እንዲሁም ኢትዮጵያ ከሶማሌላንድ ጋር በመፈራረም የመግባቢያ ሰነድ አማካኝነት የባህር ኃይል የጦር ሰፈር ለመገንባት የምታደርገው ጥረት የቀጠናውን ውጥረት ይበልጥ አባብሶታል።
ይህ ሁሉ ሽሚያ የሀያላን ግብግብ መሰረቱ የዓለም የነዳጅና የሸቀጥ ንግድ የሚተላለፍበትን የኤደን ባህረ ሰላጤ ለመቆጣጠር እንደ አልሻባብ እና የሁቲ አማጽያን ያሉ የሽብር ቡድኖችን ለመመከትና አሜሪካ፣ ቻይና እንዲሁም ሩሲያ በዓለም አቀፍ ደረጃ ያላቸውን የበላይነት ለማሳየት ከሚገፋፉ ስልታዊ ፍላጎት የመነጨ ነው ተብሏል። የኤርትራና አሜሪካ አዲስ የዲፕሎማሲ ግንኙነትን ቢሆን በርካታ ሀገራት የራሳቸውን ብሔራዊ ጥቅም ለማስከበር ሲሉ ለዘመናት የገነቡትን የጥላቻ ግድግዳን በማፍረስ አዲስ ግንኙነት ለመመስረት መገደዳቸውንም ያሳያል። በመጨረሻም በአፍሪካ ቀንድና በቀይ ባህር ዙሪያ የሚታየው ይህ የጂኦፖለቲካ ውጥረትና የአገሪቱ አዲስ አሰላለፍ የዓለምን የኃይል ሚዛን ከነጠላ ኃይል የበላይነት ወደ ዘርፈ ብዙ ወይም መልቲፖላር የኃይል አሰላለፍ ሊቀይረው እንደሚችል በብዙዎች ዘንድ እየተገመተ ይገኛል። ሀያላን ሀገር በርካታ የጦር ሰፈሮችን ወይም ደግሞ ወታደሮችን ያሰፈሩት በሶማሊያ ነው። በሶማሊያ ያለው የጦር ካምፕ አብዛኛውን የሰላም ማስከበርና የጸረ ሽብር ዘመቻ ምክንያት ተደርጎ ነው። በሶማሊያ ያሉ የጦር ሰፈሮች በዋናነት ከአልሻባብ ጋር የሚደረገውን ውጊያ ለመደገፍ ያለሙ ናቸው ተብሎ ይገመታል። እንግዲህ ከነዚህ ሀያላን ሀገር በግንባር ቀደም የጦር ካምፕ ያላት ቱርክ ናት። ቱርክ እንግዲህ ካምፕ ቱርክ ሶም የሚባል ወይም የተሰኘው ከሀገሯ ውጭ ያሉ ትልቁ ወታደራዊ ማሰልጠኛ በሞቃዲሾ አቅራቢያ ይገኛል። አሜሪካን ብትሆን በሶማሊያ የተለያዩ አካባቢዎች ለምሳሌ በባቤል ዶግሌ የአየር ላይ ድብደባና ስልጠና ተግባራት የሚከናወንበት ልዩ ኃይል ሰፈርም አላት። የተባበሩት አረብ ኤምሬትን ብትሆን በፑንትላንድና በሶማሌላንድ በርበራ አካባቢ የወደብና የጦር ሰፈር ግንባታ እንቅስቃሴ እያደረገች ትገኛለች። የአፍሪካ ህብረት ኢትዮጵያን ጨምሮ የጎረቤት ሀገራት ወይም ደግሞ አትሚስ የሚባል የሰላም ማስከበር ሰፊ የጦር ሰፈር የሚገኝበት ቦታ ነው። ሌላኛዋ በቀንዱ የምናገኛት በርካታ ሀያላን ሀገራት እንግዲህ ሊቀራመቷት ያሰፈሰፏት ኤርትራ ነች። ኤርትራ ለረዥም ጊዜ ከአሜሪካ ጋር የነበረውን የጥል ግድግዳ ለማፍረስ የተነሳች ይመስላል። በዛሬው በሰበር ዜና የተሰማውም ኤርትራና አሜሪካ ወደ አዲስ የዲፕሎማሲ መስመር መግባታቸውን የሚያሳይ ነው። ኤርትራ ካላት ስትራቴጂካዊ የባህር ዳርቻ አንጻር ከጅቡቲና ከሶማሊያ ያነሰ የጦር ሰፈር አላት። ምክንያቱም ደግሞ እንግዲህ የአምባገነን ስርዓት የመሰረተችና በርካታ ሀገራት በክፉ የሚመለከቷት ሀገር እንደነበረች ይታወሳል። በግንባር ቀደምነት እንግዲህ የአሜሪካ የተለያዩ ማዕቀቦችን እንደጣለች ይታወሳል። ታዲያ በዛሬ የተሰባው ሰበር መረጃም ከላይ ያስደመጥናቸው ነው። ነገር ግን በኤርትራ ያሉ የጦር ሰፈሮችን ወይም ደግሞ ፍላጎቶችን ስንመለከት ሩሲያን በግንባር ቀደም እናገኛለን። በቅርብ ዓመታት ከኤርትራ ጋር ወታደራዊ ትብብር እያጠናከረች ያለችው ሩሲያ በኤርትራ የባህር ዳርቻ ላይ የሎጂስቲክ ማዕከል ለመገንባት ንግግር እያደረገች መሆኑ እየተዘገበ ይገኛል። ሌላዋ የተባበሩት አረብ ኤምሬትስ ትገኛለች። ቀደም ሲል በአሰብ ወደብ አካባቢ ለየመን ጦርነት የምትጠቀምበትን ሰፊ የጦር ሰፈር የነበራት ሲሆን አሁን ላይ እንቅስቃሴው መቀነሱ ነው እየተነገረ የሚገኘው። እንግዲህ ሌሎች የቀንዱ ሀገራትን ስንመለከት ግብጽና ኢትዮጵያ እናገኛለን። ግብጽ በቅርቡ ከሶማሊያ ጋር ባደረገችው የጦር ስምምነት መሰረት ወታደሮቿን ወደ ሶማሊያ ለማስገባትና የጦር ሰፈር ለመያዝ እየተንቀሳቀሰች ትገኛለች። ኢትዮጵያም ቢሆን የባህር ኃይሏን ለማጠናከር ከሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድ ተግባራዊ ከሆነ በባህር ዳርቻው ላይ የጦር ሰፈር የምታገኝ ይሆናል። እንዲሁም የኢትዮጵያ መንግስት አሰብን ለመያዝ የወሰነው ውሳኔም ሌላው የአፍሪካ ቀንድ የጂኦፖለቲካ ውጥረትን አባብሶ ብቅ ያለ አጀንዳ ነው። አድማጭ ተመልካቾቻችን እንግዲህ በአፍሪካ ቀንድ እነዚህ የዓለም ሀያላን ሀገር ለምን ወታደራዊ ካምፓቸውን መስራት ፈለጉ? በተጨማሪም ደግሞ እነዚህ ሀያላን ሀገር የጂኦፖለቲካ ውጥረቱን ለምን አባባሱት የሚለው ምላሽ ሶስት ምክንያቶች ናቸው። አንደኛው የባህር ንግድ ነው። ሁለተኛው ጸረ ሽብር ነው። ሶስተኛው ደግሞ የሀያላን ፍጥጫ ነው። የባህር ንግድን ስንመለከት የዓለም የነዳጅና የሸቀጥ ንግድ በኤደን ባህረ ሰላጤ በኩል ስለሚያልፍ ያንን ለመጠበቅ ሆን ተብሎ የሚደረግ ሲሆን ሌላው ጸረ ሽብርን ለመቆጣጠር ነው። በአካባቢው ያሉት እንደ አልሻባብና የሁቲ አማጽያን ቡድኖች ለመቆጣጠር ሲባል ሀያላን ሀገራት በዚህ አካባቢ የጦር ሰፈራቸውን በማደራጀት ላይ ይገኛሉ። ሌላው እንግዲህ እነዚህ የሀያላን ሀገራት የእርስ በርስ ፍጥጫ ነው። አሜሪካ፣ ቻይና፣ ሩሲያ በዓለም አቀፍ ደረጃ ያላቸውን የበላይነት ለማሳየት ይህን ቀጠና እንደ ስልታዊ ወይም ስትራቴጂክ ስፍራ ስለሚጠቀሙት ነው የሚሉ ጂኦፖለቲካ ተንታኞችም አልጠፉም። እንግዲህ በእነዚህ ሀገራት የጂኦፖለቲካ አሰላለፍ ምክንያት የዲፕሎማሲ ሁኔታ ተለዋጭ እንዲሆን አድርጎታል። በርካታ ሀገራት የራሳቸውን ሀገራዊ ጥቅም ለማስከበር ሲሉ የነበራቸውን የዘመናት የጥላቻ ግድግዳ እየገረሰሱ በአዲስ መልክ ግንኙነት ማድረግ ጀምረዋል።
የአሜሪካና የኤርትራ አዲሱ የዲፕሎማሲ ግንኙነት የዚሁ ማሳያ ነው። ምናልባት ከሆርሙዝ እስከ ቀይ ባህር ያለው የጂኦፖለቲካ ውጥረት የዓለምን የኃይል አሰላለፍ ወደ መልቲፖላር ሊቀይረው ይችላል የሚሉ በርካታ የጂኦፖለቲካ ተንታኞችም ብቅ ብለዋል። አብራችሁን ስለቆያችሁ ከልብ እናመሰግናለን። በዚህ ሰዓት እናንተ ልታዳምጡት ይገባል ያልነውን የቀንዱን ጂኦፖለቲካ የተመለከተ ትንታኔ ነበር ይዘንላችሁ የቀረብን። አብሬያችሁ የቆየሁት ተስፋ ጥበብ ነኝ።